እግዚአብሔር ነው መዳረሻችንን የሚወስነው እና የትኛውም ሰው የት አቴንድ ማድረግ እንዳለበት የት መካፈል የት መኖር እንዳለበት የሚመርጥለት እግዚአብሔር ነው። አንድ ቸርች ማድረግ አሁን አክቹዋሊ የተለመደ ነገር ይመስለኛል እና የሆነ ሞቅታ ስቧችሁ ነው? አዎ በደንብ ተስፋ አድርጌ ሳይሆን እግዚአብሔር ድምፅ ስለሆነ እግዚአብሔር በዘመን መጨረሻ ላይ የሚገልጠው ክብር አለው። እግዚአብሔር ኪንግደሙን እየሰራ ነው። እግዚአብሔር ጸጥ ብሎ እየተቀመጠ አይደለም፣ ሰዎችን እየሰበሰበ አይደለም። መጨረሻ ላይ አሁን ኪንግደሙን ስሩልኝ የሚለው አሁን ኪንግደሙን እየሰራ ነው። እግዚአብሔር የሚያመጣው መንግስት አለ። ሪቫይቫል አለ ይመጣል ብለህ ታስባለህ? ተስፋ ታደርጋለህ? አሁን አንዳንድ ልጆች አይተሻል፣ በቃ ህይወት ላይ የሉም ግቢ ውስጥ ምንም ውስጥ ከዛ ግን መንፈስ ቅዱስ ምራት ሲባል ቀድሜ ይወድቃሉ፣ ይጮሃሉ፣ ልሳኖቻቸው ምናምን ግን ትክክለኛ እግዚአብሔርን ፈልጎ በህይወቱ ፌሎ ስትሄዱ ቸርች ስትሄዱ ሰው ስታናገሩ ክርስቲያን ሰዎች ጋር መሀል ተቀምጣችሁ ለምር እግዚአብሔርን ፈልጉ። ሰላም ጤና ይስጥልን ውድ የጽምቱ ተከታታዮች እንዴት ናቸው? ዛሬ ደግሞ እንደተለመደ በአዲስ እንግዳ በአዲስ መልክ መጥቻለሁ። በጣም ብዙ ቁም ነገር እንደምታገኙበት ባለብዙ ተስፋ ነኝ። እስከ መጨረሻው አብራችሁ እንድትቆዩ ጋበዝኳችሁ። እስኪ እንግዳዬን ላስተዋውቃችሁ። እንኳን ደህና መጣ። እንኳን ደህና ቆይሽ። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም። ትምህርት ህይወት ሁሉ አሪፍ ነው። ጌታ ይባረክ። እስኪ ማን ነው እንዳይሉ ለተመልካቾቻችን ራስን አስተዋውቅ። እሺ ይሳቅ እባላለሁ። የካቲት 23 ተማሪ ነኝ። ቸርች የፀሐይ ቸርች ነው። አሁን ላይ በፌሎ ውስጥ በማስተማርና በጸሎት አገለግላለሁ። ዋው ደስ ይላል። እንዴት ነው ፌሎ? እንዴት ነው አቴንድ ታደርጋለህ? ሊደር ነኝ ብለሃል እና እንዴት ነው ሊዲንግ? አሪፍ ነው። አክቹዋሊ አሁን ልንጨርስ ነው። እግዚአብሔር ረድቶን ብዙ ወራቶችን ከጌታ ጋር አብረን ሄደናል። እግዚአብሔር ብዙ ረድቶናል ብዬ አምናለሁ እና አሪፍ ነው። እኔ በሊደርሺፕ ፌሎ ውስጥ አገለግላለሁ። እግዚአብሔር ይመስገን። በጣም ደስ ይላል። ወደኋላ እንመለስበታለን ስለሱ። እንግዲህ ቸርችም ዘጣት ነው ብለሃል እና ከትውልድም እዛ ነህ ወይስ የሆነ ታይም ላይ ነው ጆይን ያደረከው ወደዛ? አዎ መሀል ላይ ነው። በፊት ከነበርኩበት ቸርች መሀል ላይ እንደ ፋሚሊ ነው ወደዛ ሄድ ነው እና እንዴት ማለት ከአንድ ቸርች ሙቭ ማድረግ አሁን አክቹዋሊ የተለመደ ነገር ይመስለኛል እና የሆነ ሞቅታ ስቧችሁ ነው ወይስ የሆነ ነገር አግኝተህ የሄድከው ነገር አለ? እስኪ ስለሱ ትንሽ ብትነግረን። ዘጸአት ቸርች እንድቀጥልና እዛ አባል እንደሆነ ያደረገኝ እግዚአብሔር ነው መዳረሻችንን የሚወስነው እና የትኛውም ሰው የት አቴንድ ማድረግ እንዳለበት የት መካፈል የት መኖር እንዳለበት የሚመርጥለት እግዚአብሔር ነው። እናም እግዚአብሔር እንደ ቤተክርስቲያን ትውልዱን የሚጎበኘው ሁልጊዜ ራእይ ላይም እንደምናየው እግዚአብሔር ለኤፌሶን ቤተክርስቲያን ጻፍ ለእንትን ቤተክርስቲያን ጻፍ እያለ ይናገራል። ያን ትውልድ የሚያናገረው እንደ ቤተክርስቲያን ነው። ሁላችንም የት በእግዚአብሔር ፊት እንደ አካል የምንገጠምበትን እንደ አካል አቴንድ የምናደርግበትን ማወቅ አለብን። እኔም እንደዚሁ በዘጸአት ቸርች ራእይ አንድ አምናለሁ፣ ሁለት ከኔ ጋር ካለው ጋር ረሃብ አንድ አይነት ነው። ሲቀጥል ደግሞ የእግዚአብሔር ሀሳብም ስለሆነ እዛ እንድቀጥልም አባልም እንደሆነም ዋነኛ ምክንያት የሱ ነው። ኦኬ እግዚአብሔር ፈቃድ ስለሆነ ብለሃል። አክቹዋሊ አንደኛ በዚህ አያይዤ የምጠይቅ ነገር ከአንድ ቦታ ወደ አንድ ቦታ ሙቭ ስናደርግ እግዚአብሔር ፈቃድ ማወቅ አለብን። እግዚአብሔር የት ነው የሚፈልገን የሚለውን ነገር ማወቅ ያለብን ይመስለኛል። እና አንተ ያንን እንዴት አወቅ እግዚአብሔር ፈቃድ መሆኑ? ዘጸአት ከገባሁ በኋላ ሜምበርሺፕ የሚባል ክላስ አለ እና ሜምበርሺፕ ክላስ ላይ መኖር የሚለው ፓርት ላይ ዶክተር ጄሪ ያስተማረች ምናለችን ባይብል ላይ እግዚአብሔር መዳረሻቸውን ሳይወስንላቸው ግን ለተሻለ ለሚባል ወይ ደግሞ ለሆነ ጊዜ ለሚባል ጥቅም ሽፍት አድርገው ህይወታቸውን ሉዝ ያደረጉ ነገራቸውን ሉዝ ያደረጉ ሰዎች አሉ እና መዳረሻን ማወቅ የሚባል እግዚአብሔር ምንጫችን ነው። እግዚአብሔር ደግሞ መዳረሻችን የሚወስነው ደግሞ ራሱ እግዚአብሔር ነው። ቢኮዝ በህይወት ስንኖር ህይወታችን ሁሉ በእግዚአብሔር የተወሰነ ነው እና እዛ ትምህርት ላይ በደንብ እየተማርን ነበር እና ሎጥንም ብታዩ እነ ሩት ጋርም መጽሐፍ ላይ ሄደሽ እነ ኑሃሚንም ብታያቸው ለሎጥ አሪፍ የሚባለው ከአብርሃም ጋር መቆየቱ ነበረ። ለሎጥ በረከት አብርሃም ስለሆነ ማለት ነው። ነገር ግን ቦታ ምረጥ ሲለው እግዚአብሔር ወደሌለበት ከአብርሃም ጋር በተቃራኒ መንገድ መረጠ ማለት ነው። እግዚአብሔር አንድን መንገድ አልመረጠም ነበረ። አይኖቹን ወደ ታች ሳይሆን ማየት የነበረበት ወደ ከተማዎቹ ሳይሆን ነበር ወደ እግዚአብሔር ነበር ማየት የነበረበት፣ የትኛው ይሻለኛል ማለት የነበረበት። እናም እኛ ይህን ትምህርት ከተማርን በኋላ እኔ ጸለይኩኝ።
ደን ደግሞ ከውስጤ ካለው ረሃብ ጋር አንድ አይነት ነው። ከእግዚአብሔር ጋር የሚተባበር አንድ መንፈስ ነው እንደሚል ቃሉ ሰው መንፈስ ቅዱስ ኮንፈርም ያደርጋል እዛ ከነሱ ጋር እንደ አንድ ትውልድ እንደሆንኩኝ ማለት ነው እንጂ ሌላ ሞቅታዎች ምናምን አይደለም። ያ በጣም ደስ ይላል። ማለት ቁጭ ብለህ አስበህበት ማድረጉም ደስ ይላል። እና እንዴት ነው ረሃብ አለ ብለሃል እዛ ቸርች፣ እንዴት እንደዛ አይነት ነገር አሪፍ ነው። ቲኔጅ አያያዝ ላይ እንዴት ናቸው? ወጣቱ ላይ እንዴት ናቸው? ቻሊ ይወራላቸዋል የታወቀ ነው፣ ግን ከአንተ አንደበት ደግሞ እንስማ እስኪ። ያው እንደ ዘጸአት ቤተክርስቲያን እንደያዘችው ራዕይ እግዚአብሔር እንደሰጣት ራዕይ ትውልድ ለጌታ የተገባ ትውልድ ማስነሳት ነው። ስለዚህ እያንዳንዱ ጀኔሬሽን እያንዳንዱ በውስጡ የያዘችውን ወጣት የትኛውም የዕድሜ ክልል ያለ ለእግዚአብሔር የተገባ ወደ መሆን ነው የሚሰራው ማለት ነው። እና እዛ ያለው ወጣት እንዳለ እኔ እነሱ ራሱ አንድ አካል ስለሆንኩ ራሱ በጣም ደስተኛ ነኝ። ቢኮዝ እግዚአብሔር በዘመን መካከል ላለው ዓላማ የሚመነዝረው ትውልድ ነው እና እግዚአብሔር በኢትዮጵያ ውስጥ እንደ ዓለም አቀፍ እንደ የትኛው እግዚአብሔር አጀንዳ አለው። ግን ያን አጀንዳ እውን የሚያደርግበት ሰዎች አሉ። ባይብል ላይ ካየሽ እግዚአብሔር ምድሪትን ከመጎብኘቷ በፊት የሆነ ነገርን ከመጎብኘቱ በፊት ያንን ነገር እውን የሚያደርግባቸው ሰዎች ጋር ሄዶ ነው መጀመሪያ ክሊክ የሚያደርጋቸው። ሐዋርያት ስራ ላይ ስትሄጅ እግዚአብሔር ያንን የመሰለ ክርስቶስን ሊገልጥ በዘጋጀበት ትልቅ የሆነ ሪቫይቫል ቀድመው እነዛ ሐዋርያት ቁጭ ብለው በጌታ ስር መገኘት አለባቸው። ክሊክ መደረግ አለባቸው። ከኢየሱስ ጋር አብረው ቆይተው እንደ ሐዋርያነታቸው እንደ በጉ ሐዋርያነታቸው ጊዜ ማሳለፍ አለባቸው። ያ ጀነሬሽን ካልተሰራለት፣ ያ ትውልድ ካልተሰራለት የፈለገ እግዚአብሔር ፕላን ቢኖረው እውን ሊሆን አይችልም። የእግዚአብሔር ትልቅ የሆነ የዘላለም አጀንዳ እውን የሚሆነው በሰዎች መካከል ነው። በጣም የሚያሳዝን ፓርት ካየሽ ኢየሱስን የመሰለ ትልቅ ጉብኝት ምድር አግኝታ ግን አክሰፕት የሚያደርጉ ሰው በሰዓቱ አልነበረም። ትንሽ ሰዎች ነበር ያወቁት። እግዚአብሔር በዘመን መካከል ላለው ሪቫይቫል እግዚአብሔር ምድሪትን ሲጎበኝ ትውልድ ያስፈልገዋል። የቀጠረው ትውልድ ደግሞ አለ። ይሄ ትውልድ ደግሞ ለእግዚአብሔር ለሚገባ ለመሆን እየተሰራ ያለ ትውልድ ነው ማለት ነው። ትውልዱ ይህን ይመስላል። ለጌታ የተገባ ትውልድ ነው። በጣም ደስ ይላል። ሪቫይቫል አለ ይመጣል ብለህ ታስባለህ? ተስፋ ታደርጋለህ? አዎ በደንብ ተስፋ አድርጌ ሳይሆን እግዚአብሔር ድምፅ ስለሆነ እግዚአብሔር በዘመን መጨረሻ ላይ የሚገልጠው ክብር አለው። እግዚአብሔር ኪንግደሙን እየሰራ ነው። እግዚአብሔር ጸጥ ብሎ እየተቀመጠ አይደለም። ሰዎችን የሰበሰበ አይደለም። መጨረሻ ላይ አሁን ኪንግደሙን ስሩልኝ የሚለው አሁን ኪንግደሙን እየሰራ ነው። እግዚአብሔር የሚያመጣው መንግስት አለ። እግዚአብሔር ምድርን እንደሚጎበኝ ፕሮሚሶች አሉን፣ ባይብል ላይም አሉን። ከባይብልም በኋላ ያሉ ትላልቅ ነቢያቶችም ለኢትዮጵያ በደንብ ተንብየዋል ማለት ነው። አንድ እነዛ ሲቀጥል ደግሞ እንደ ዘጸአት ትውልድ ደግሞ እግዚአብሔር በየዓመቱ ለዚህ ላለው ወጣቶች እያንዳንዱ የሚያወራበት ኤዋይስ የሚባል ፕሮግራም አለው። እዛ ላይ እግዚአብሔር ለዘመኑ መካከል ያለውን ሲዝን የሚያሳውቅበት እያንዳንዱ ነገር የሚያሳይበት ነው እና ኢቨን የዚህኛው ዓመት የኤዋይስ ፕሮግራም ናው ሪቫይቫል ኢዝ ናው ኤንድ ሂር ነበር እና ሂር ኤንድ ናው አሁን ነው የሚያሳየው። ሪቫይቫል ሌላ ነገር አለ፣ ሌላ ታምራቶች ሌላ ምናምን አይደለም። የህይወት መለወጥ ነው። ለእግዚአብሔር የሚመች ትውልድ፣ ለእግዚአብሔር መኖር የሚባል ነገር ነው። ሪቫይቫል ሌላ ታምር ሌላ እንደዛ አይደለም። እኛ አእምሮ ላይ እንደምንስለው አይደለም። ከዚያ የበለጠ ትክክለኛው ሪቫይቫል የህይወት ለውጥ ነው። እግዚአብሔር የሚወደውን ያንን ህይወት እውን ማድረግ ነው። እግዚአብሔር ላለው በእኛ ህይወት ላይ ላለው አጀንዳ ተስተካክሎ እኛ እግዚአብሔርን ሳንመራ ራሱ እግዚአብሔር እየመራን የህይወትን ጉዞ መሄድ ነው። ሪቫይቫል የህይወት መለወጥ ነው። ሪቫይቫል አለ ወይ? አዎ አለ። ከስር እስከ ትልቁ ድረስ እግዚአብሔር እስካለ ድረስ መንፈስ ቅዱስ ሕያው ሆኖ ምድር ላይ እስካለ ድረስ በእያንዳንዳችን ውስጥ ካለ ሪቫይቫል የግድ ነው፣ ይኖራል። እኔ በዚህ ነው ማምነው። ደስ ይላል በጣም። ትጠብቃለህ ከሚጠበቁት ውስጥ? አዎ እንዴ ይሄው እኛ እኮ እንዴ ማለት ይሄ ትውልድ እኮ ነው የሪቫይቫሉ ትውልድ እኮ። ሌላ ትውልድ እኮ አይደለም ኤክስፔክት የምናደርገው። አሁን ያለው ክርስቲያን እኮ ነው ማለት ህይወቱ መለወጥ አለበት። ድጋሚ ሪቫይቫል መሆን አለበት። አሁን ቸርች ሁል ጊዜ እንባላለን እና በዘመን መካከል የቀጨጨው ክርስትና አይደለም ትክክለኛው ክርስትና። ባይብል ያለን ክርስትና ነው ክርስትና። መጽሐፍ ቅዱስ ላይ ያስቀመጠልን የክርስቲያኖች ስታንዳርድ አለ። ይህ ህይወት ደግሞ ግዴታ ነው። ሪቫይቫል በደንብ ነው ኤክስፔክት ማድርገው። ይኸው እኛ ነን ትውልዶቹ። ይሄ ትውልድ ነው ሪቫይቫል የሚያመጣውም የሚሰራውም። ለምድር ፈውስ የሚሆነው ለሰዎች፣ ለቤተክርስቲያናት፣ ለአብያተ ክርስቲያናት፣ ለእያንዳንዱ ፈውስ የሚሆነው ጀነሬሽን ይሄ ነው። ሪቫይቫል አለ ወይ? አዎ አለ። ኤክስፔክትም አደርጋለሁ። ቢኮዝ ይሄ ጀነሬሽን ነው ሪቫይቫልን ማምጣት የሚችለው።
ለዛ ነው ቤተክርስቲያን እኛ ላይ ኢንቨስት የምታደርገው፣ ወጣቷ ላይ ኢንቨስት የምታደርገው፣ ራሷ ላይ ኢንቨስት የምታደርገው። ከቤተክርስቲያን ያለፈ ደግሞ ራሷ ክርስቶስን በመንፈስ ቅዱስ አማካኝነት ኢንቨስት ያደርጋል። እግዚአብሔር ትውልዱን እየሰራ ነው። ስለዚህ እኔ ኤክስፔክት በደንብ አደርጋለሁ። ኤክስፔክት ስላደረኩ ብቻ ሳይሆን ደግሞ ህያው ተስፋችን ነው፣ ከተስፋ ያለፈ ማለት ነው። ለዛ ነው። ዋው እግዚአብሔር ይባርክ። በጣም ደስ ይላል። እንግዲህ ወደ ክርስትና እንምጣና አንዳንድ ሰዎች ክርስትናን ጌታን ተቀብሎ ማለፍ ብቻ ይመስላቸዋል። በቃ ጌታን ጀስት ሴቭ ሆኛለሁ ድኛለሁ ብለው ያስባሉ። እና ያ ብቻ በቂ ነው ብለህ ታስባለህ? መዳናችን በቃ ድኛለሁ ጸጥ ብዬ ልኑር የሚባል ነገር አለና በዛ ነገር ታምናለህ አንተ? እኔ አክቹዋሊ አላምንበትም። ቢኮዝ እግዚአብሔር የምር ትክክለኛ ዳነ የምንለው ሰው ትክክለኛ ማለት ዳነ አንድ ሰው ዳነ የምንለው ሰው በክርስቶስ መኖር የጀመረ ለእግዚአብሔር ህይወቱን ሰሚት ያደረገ ለእግዚአብሔር መኖር የጀመረ ፍላጎቱን፣ ስሜቱን፣ ፈቃዱን ሁሉን ነገር እንደ እግዚአብሔር ሊያደርግ የወሰነ ዓለምም ጋርም እግዚአብሔር ጋርም ምርጫ አለ። የህይወት ፈቃድ አለ። ህይወት ምርጫ ናት። ዓለም ጋር ግን ስትሄጂ እንደ ስሜትሽ ነው የምትሆኙ፣ እንደ ፈቃድሽ ነው የምትሆኙ፣ እንደፈለግሽው ነው የምትሆኙ። አንቺ ብቻ ፈልጊ እንጂ ያንን ነገር ለማድረግ በቃ ምንም ነገር አያግድሽም። እንደፈለግሽ ሰው ማጥፋት ብትይ፣ ማመንዘር ብትይ፣ መዋሸት ብትይ ኃጢአት እንዳለ እግዚአብሔር ጋር ምርጫ ነው። ግን የምትመርጪው ምርጫሽን ለማጣት ነው፣ አንቺ ላለመኖር ነው። እግዚአብሔር በአንቺ ያሆኑ ለመኖር ነው። አንድ ሰው ዳነ የምንለው አው በክርስቶስ ያምናል፣ አንድ ቸርች ላይ አባል ይሆናል። ከዛ በኋላ ግን ከጴንጤ ያለፈ ህይወት ይጠበቅበታል። ማለት ጴንጤ ሆኖ ብቻ አይደለም በዘመኑ ማለፍ ያለበት። እግዚአብሔር በሱ በኩል ያለውን ፋሚሊውን ቢሆን ጓደኞቹን ቢሆን ምድሪቱን ቢሆን ስራ ቦታውን ቢሆን ያለውን ነገር እንዳለ መጎብኘት አለበት። ቢኮዝ በመንፈስ ቅዱስ የሚሞላ አንድ ትክክለኛ ክርስቲያን ለሌላው ብርሃን አለመሆን አይችልም፣ ጨው አለመሆን አይችልም። ህይወት ደክሞት ተስፋ ቆርጦ ለመጣ ለየትኛውም ማህበረሰብ፣ ሰው፣ ጓደኛ፣ ፋሚሊው ለነሱ እሱ ጋር ነው ህይወት ያለው። እንደ ክርስቲያን ደስታችን እኛ ከውጭ አይደለም፣ ሰክሰሳችን ከውጭ አይደለም፣ ብዙ ነገራችን ከውጭ አይደለም፣ ውስጥ ካለው ከመንፈስ ቅዱስ ነው ደስታችን የሚለካው፣ እርካታችን፣ ሰክሰሳችን ምናምን። እንደ ክርስቲያን እንደ ጴንጤ ብቻ ሆኖ አይደለም የሚታለፈው። ኢየሱስ ሲናገር ምን አለ? ጴንጤዎችን መስርቱልኝ አላለም። የሆነ የሃይማኖት መሪ ነኝ ብሎ ራሱ ሲያስታውቅ አይተነው አናውቅም። እንደዛ አይደለም። እኔ አምላክ ነኝ ብሎ ነው ሲናወራ የምናውቀው። እኔ ትውልድ አለኝ ሲል ነው የምናውቀው። ለእኔ ኑር፣ ለእኔ ፍቃድን ስት ሲል ነው የምናውቀው። እንደኔ እምነት ብቻ ሰው እንደ ባይብል እንደሚያስተምረን ከጴንጤነት ያለፈ መኖር ይጠበቅብናል። በህይወት ኢየሱስን መግለጥ አለብን ብዬ አምናለሁ። ያ በጣም ደስ ይላል። ትውልድም ይጠብቀናል መሰለኝ። ማለት የኛ የትውልድ ናፍቆት እግዚአብሔር ልጆች መገለጥ ይጠባበቃሉ ይላል እና ለትውልዱም ብርሃን እንድንሆን ጨው እንድንሆን ነው የተጣላነው። በቃ ድኛለሁ፣ ሴት ነኝ፣ ሌላ ነገር አይጠበቅብኝም ማለት ሳይሆን ወደ ሌላውም ማብራት፣ ለሌሎችም ክርስቶስን ማሳየት አለብን ብዬ ነው የማስበው እና በጣም አሪፍ መረዳት ነው። ጌታ ይባረክ። እንዴት ወደ ትምህርት ቤት ልምጣና እንዴት ነው ትምህርት ቤት ሪዲንጉ እንዴት ይዘዋል? አሪፍ ነው። ጌታ ይባረክ። በጣም ደስ ይላል። እግዚአብሔር በየትምህርት ቤቱ አጀንዳ አለው። እግዚአብሔር በየትምህርት ቤቱ የሚያደርገው የሚፈልገው ነገር አለ። ትምህርት ቤቶቻችን ለእግዚአብሔር ክብር መገለጫዎች ነው መሆን ያለባቸው እንጂ ያው ወጣት ናቸው፣ አይ ገና ልጅነት ነው በሚል ሰበብ ማንም እንደ ልቡ የሚሆንበት ለሰይጣን የሚመቻችበት የሚሆንበት ቦታ አይደለም እና ለዛ ላይ እንደ ፌሎሺፕም እንደ ሊደርም ውስጥ እግዚአብሔር እንዳስቀመጠውም እንደ ዘጸአትም እና ትምህርት ቤቶቻችን ለእግዚአብሔር ሰሚት ማድረግ አለባቸው ብዬ አምናለሁ እና አምናለሁ እኔ እግዚአብሔር ትምህርት ቤቶች ላይ አጀንዳ አለው። እግዚአብሔር ምክር አለው። እንደውም አሁን ላይ ያልተያዘ ወጣት አሁን ላይ ያልያዘው እግዚአብሔር ያላጠመደው ትውልድ ለነገ ዋስትና መሆን አይችልም። ለነገ በቃ ይሄ እኮ አሪፍ ነው የምንለው አይሆንም። ዛሬ ነው እግዚአብሔር ትውልዱን መያዝ አለበት። ገብቶሻል? ትምህርት ቤቶቻችን ላይ አብሶ ሃይስኩሎች ላይ ሰው ማለት ያ ኤጅ ላይ ነው። እኛ ማለት ማጨስ እችላለሁ እግዚአብሔር የሆነ እንትን ብሎኝ አይደለም፣ ፋሚሊም ይዞኝ አይደለም፣ የፈለገውን መሆን የሚችልበት ቦታ ነው። አውቃለሁ የሚልበት ስቴጅ ላይ ነው አሁን ላይ የሚኖረው ማለት ነው። ግን ኖ ለእግዚአብሔር ቀድሳለሁ ማለት የሚችልበት ላይ አይ ይሄ እኮ እግዚአብሔር አይወደውም
የሚልበት ቦታ ነው። እንደ ፌሎሺፕ ሊደርም እንደ ክርስቲያንም ግቢያችን ላይ ይህንን ነገር ለማምጣት ይህንን የእግዚአብሔር ጉብኝት እውን ለማድረግ እየሰራን ነው። ለዛ ነው እግዚአብሔር እኛ ላይ የሚሰራው። ብዙ የጸሎት ሴክሽኖች አሉን። ከልጆች ጋር ሌሊት የተነሳን እንጸልያለን። እግዚአብሔር ትውልዱ እንዲጎበኝ ማለት ነው፣ ግቢያችን እንዲጎበኝ ማለት ነው። እግዚአብሔር አጀንዳ አለው። ዋው በጣም ደስ ይላል። ጌታ ኢየሱስ ይባረክ። እኔም አምናለሁ እግዚአብሔር በትውልድ አጀንዳ እንዳለው እና እንዴት ግን ወደ ፌሎ ጆይን አደረክ? ማለት ኢንተረስቱ ነበረ ወይስ የሆነ ነገር ይኖራል? አክቹዋሊ እኔ በጌታ ቤትም ነው ያደግኩት። ከዛ ደግሞ ፋሚሊ ደግሞ በጣም ደስ የሚሉኝ ክርስቲያኖች ናቸው እንደ አጠቃላይ ማለት ነው። ማዘርም እንዳለ ፋሚሊያችን እንዳለ ማለት ነው። እና የእኔ ፋሚሊዎች እዚህ ፋሪስ ፌሎሺፕ ውስጥ ሊደር ነበሩ እና በዛ ኬዝ ትንሽ የሆነ ነገር ሰማለሁ፣ ግን ይናል አላስተውልም። እና ብቻ ወደ ሃይ ስኩል ልክ ስንገባ የኛ ዓመት ባች ላይ ትምህርታችን ድላችን ነበር የሚመድበው እና ድንገት ያው ጌታ ፈቃድ ሆነና የካቲት ተመደብን ማለት ነው። እና የካቲት ስንመደብ ፌሎሺፕ ይዛ ሆነ ማለት ነው። ለመቀየርም አላሰብኩም። አክቹዋሊ ብዙ ሰዎች ቼንጅ አድርገው ነበረ። ያው ከቦታ ርቀት አንጻር ቅርብ አይደለም፣ ግን ያው ትንሽ ወጣ ማለትም ስለፈለግኩም እዛኛው መረጥን ማለት ነው። እና ለዛ ገባን ምናምን የሊደሮች አገኙን ምናምን። እኔም አክቹዋሊ ፈልጋቸው ተብዬ ተነግሮኝ ነበረ እና ተገናኘን ምናምን። እንደዛ ነው ፌሎሺፕ ውስጥ ጆይን አደረኩት እና ከ9 ጀምሮ ነው ፌሎሺፕ ውስጥ አባል የሆንኩት ማለት ነው። ዋው ደስ ይላል። እንዴት አገኘሃቸው? ደስ ይል ነበር በጣም አክቹዋሊ በዛ ሰዓት ማለት የዘጠኝ ታይሟ ከእግዚአብሔር መገኘት ከነዚህ የበለጠ ፍሬንድሺፑ በጣም ወደዋለሁ ማለት በጣም ነው ደስ የሚለው። ፍቅሩ ደስ ይላል። አብሮ መብላት፣ አብሮ ጊዜ ማሳለፍ፣ እረፍት ምሳ ሰዓት ክርስቲያን ጓደኛነት ምናምን በጣም ደስ ይላል። በጣም ነው ጸድት የሚለው ምናምን። እዛ ውስጥ ጓደኛ ነው ያፈራ ነው። ማሞች አሉን፣ ቤስ የምታስጠናናለች እና በጣም ደስ ይላል። እና ፍሬንድሺፑን በጣም ነው የምወደው 9 ሲገባ ማለት ነው። ከዛ እግዚአብሔር ቀስ እያለ ደግሞ ያው እግዚአብሔር የሚሰራበት ታይም አለው አይደል። እኔ ከልጅነት ጀምሮ በጌታ ቤት ባድግም ከዛ ደግሞ መነካትን ማስተዋል የጀመርኩበት ስቴጅ ነው 10ኛ ክፍል ላይ። ማለት ለእኔ ኢንካውንተር አዲስ አይደለም አክቹዋሊ። ማለት ከእግዚአብሔር ጋር ጊዜ ማሳለፍ፣ መጸለይ፣ ቃል ማንበብ እነዚህ ነገሮች አዲስ አይደሉም። ነገር ግን እነዚህ ነገሮች ማስተዋል የሚጀመርበት ደግሞ ታይም አለ። ለምሳሌ ባይብል ላይ ያዕቆብ ካየሽው እግዚአብሔር በዚህ ነበር አለ እና እኔ ግን አላወቅኩትም አለ። ቀጣይኛው ጊዜ ነው ኤሊ ቤተል ብሎ የሰየመበት ፓርት ላይ ነው እግዚአብሔር በዚህ እንዳለ ያወቀው። እሱም አወቀ፣ እግዚአብሔርን በዛ ተገኘለት። ለእኔም ጌታ በጣም ስለሚወደኝ በጣም ሁሌ ላለው እኔ እንደኔ ለመወደድ በጣም ብዙ ይቀራቸዋል ላለው። ቢኮዝ እኔ በጣም ስለማዝግ በጣም ስለማስቸግር የእግዚአብሔር ፍቅር ተበላልጦ ሳይሆን እኔ በጣም ስለማስቸግር ቶሎ ደግሞ ስለማይገባኝ እግዚአብሔር ታግሶ እግዚአብሔር በጣም ችሎኝ እኔን ማለት ነው እኔ ጋር ቆይቶልኝ 10ኛ ክፍል ላይ ኢንካውንተርም አገኘው ማለት ማስተዋል የጀመርኩት የመጀመሪያ ኢንካውንተሬንም አገኘው ምናምን። ደን 10 ገባው ምናምን ቤስ ሊደር ሆንኩኝ ምናምን፣ ልጆች ተሰጡኝ ምናምን። እነዛ ሸክሞች እየያዙኝ መጡ ማለት ነው። ኦኬ ሊዲንግ ሲሰጥ ግን ፈቃደኛ ነበርክ ወዲያው? ነበርኩኝ አክቹዋሊ፣ ግን መሀል ላይ መጠራጠሮች ነበሩ። ቢኮዝ እንደ ቀላል እሺ የምንለው ጉዳይ አይደለም፣ የትውልድ ጉዳይ ነው እና እግዚአብሔር ይጠይቃል። ማለት የሰጠውን ያክል ምን ያክል እንዳደረስለት ማወቅ ይፈልጋልም ይጠይቃልም። መጀመሪያ እሺ ነበር፣ እምቢም እሺም አላልኩም። እንደውም ግራ ገብቶኝ ነበር እና እንደኛ ፌሎሺፕ ደግሞ ሲነገርሽ ፕራንክ ትደረጋለች ምናምን እና ከዛ በኋላ ድንጋጤውም አለ ምናምን። እሺም እምቢም አላልኩም፣ ግን አክሰፕት አድርጌዋለሁ። ቀጣይ ግን አይ ቲንክ ሮብ እንዲነግረውኝ ይሁን አላውቅም፣ ብቻ ግን ሐሙስ ዕለት ግን ውስጤ በእኔ ባህሪ በእኔ እንደዚህ እኔ እግዚአብሔር መያዝም ስለማልፈልግ ደግሞ በጣም ደግሞ ሊደርሺፕን ሪስፔክትም ስለማድረግም ማለት በቃ እግዚአብሔር ነው የሚሰራባቸው እና በጣም የምቀናው ከዛ ደግሞ እንደ ቀልድ የሚዳፈሩት ነገር አይደለም። በጣም ትልቅ ፖርሽን ስለሆነ እግዚአብሔር ትውልዱን ሊጎበኝ ሲመጣ እነዛን ሊደሮች ነው ኮሚኒኬት የሚያደርገው። በጣም ትልቅ ቦታ ነው እና አሬ ቅር አይነት ሴንስ ውስጥ የገባ ማለት ነው። ቀጣይ ቀን ግን አሉ እዛ ውስጥ በጣም መግባባቸው ስቲል ያው ፌሎሺፕ ወንድም ጓደኛ ይሰጥሻል እና መድኃኒም ባል አለ። እኔ 2 ባች ታላቂ ነው እንዲህ ብዬ ምናምን
ፈርቻለሁ ምናምን ብዬ ነገርኩት እና እሱ መጀመሪያ ቸርች ለአገልጋይ ስለሆነ ይህንን አክሰብት ማድረግ አይችልም፣ አብሮ ማስኬድ አይችልም፣ ሰው እንደማይችል ነግሯቸው ትቶት ነበር እና ልብን ከፍተህ ጠይቅ ምናምን አላለኝ ማለት ነው። እና ሲሪየስ ዱላ አይደለም ላይክ እንዲህ ወደ ትምሴት የገባ ነው እና ጌታዊ ሀሳብ ከሆነ ንገረኝ ምናምን ብዬ እንደ ቀልድ ነው የገባ ነው ማለት ነው። እና ገባው ትምህርት ቤት ዓርብ ዕለት ከሰዓት 9 ሰዓት ስወጣ ፌሎሺፕ ላይ የሚያስተምሩ ሰውዬ መጀመሪያ ነገር ፈለገኝና ምን አለ፣ እግዚአብሔር ለዘሩባቤል እንደዚህ ይላል፣ ቤቴን የምትሰራው በኃይል አይደለም በመንፈሴ እንጂ ይላል እና ልክ እንደሌላው ሰው አይደለም እኔ የምሰማው ያ የእግዚአብሔር ድምፅ ስለነበረ በጣም ነበረ ሾክ ያደረገኝ ምናምን። አጠገብ ያሉት ገብታችኋል ልጃሎችና ያዝ ያደረጉኛል ምናምን እና የምር የእግዚአብሔር ሀሳብ እንደሆነ ገባኝ። ዳት ታይም በጣም ነበር ያለቀስኩት። ቢኮዝ ማለት ከማልቀስ ያለፈ ልቤ በጣም ነበር የተነካው። እና አንድ እግዚአብሔር እኔን እንዴት በዚህ ደረጃ ኤክስፔክት አደረገኝ ማለት እኔን ያውቀኛል ምን ያክል እንደሚሰራብኝ ያውቃል። እና ዲስ ማች እኔ ላይ አምኖ በራሱ ተማምኖ እኔ ሰራዋለሁ፣ እኔ አግዘዋለሁ፣ እኔ ኃይል ሆነዋለሁ፣ ደክሞ ይመጣና እኔ አግዘዋለሁ፣ እኔ ለሱ ሞገስ ሆናለሁ ብሎ አምኖ ራሱን በእጅቶ እዛ ይሳቅ መረጥኩ አይነት ነገር ሲሆንብኝ በጣም ነበር ደስ ያለኝ። ያው እግዚአብሔር ኮንፈርም ሲያደርግሽ ማለት ነው ኢትናት ኢዚ ነገር በጣም ነበር ደስ ያለኝ። እንደዛ ነው እኔ ሊደርሺፕን አክሰፕት ያደረኩት። ዋው ደስ ይላል በጣም ጀስት በትንሹም የእግዚአብሔርን ድምፅ እግዚአብሔርን ሀሳብ እየተለማመድክ ያለህበት ነገር አለ ማለት ነው እና አሪፍ ነገር ነው። ፌሎሺፕን ስታስበው እንዴት ትገልጠዋለህ? ፌሎሺፕ ማለት አንዳንድ ሰው አይወደውም፣ ጀስት በቃ የህፃናት ቃቃ ነገር ይመስለዋል እና እንዴት ይገባሃል አንተ ፌሎሺፕ? ፌሎሺፕ እኔ አንደርስታንድ ማድረግበት ወይ እግዚአብሔር የሚሰራሽ ቦታ ነው። ራሱ እግዚአብሔር የሚገኝበት ቦታ ላይ መገኘት በጣም ትልቅ ጥቅም ነው እና ሁሌ ለልጆቼ እላቸዋለሁ ላይክ ሲቀሩ ምናምን ያው ሁሉም አንደርስታንድ የሚያደርግበት ልክ ስለሚለያይ ምን እላቸዋለሁ፣ ስትመጡ የምትጠቀሙ ከሆነ ስትቀሩ የምታጡት ነገር አለ። ሶ ፌሎሺፕ ውስጥ እግዚአብሔር ይገኛል፣ ከዛ ትውልዱን በዛ ያጥምዳል። ትልቁ ፌሎሺፕ ውስጥ ሊደርሺፕ አይደለም፣ ትልቁ ማገልገል ሁሉም ቦታ አለው ማለት ነው አይደለም። እንደዚህ ነገሮች አይደሉም። እነዚህ እግዚአብሔር ሲፈቅድ እድል የሚሰጥባቸው ፓርቶች ናቸው። በጣም ትልቅ እድሎች ናቸው። ከዛ ግን ትልቁ እግዚአብሔር ፌሎ ውስጥ ስንገባው ለሊደርነት አይደለም ይሰራል። አሁን ሊደርሺፕ ግን አለ እንደ ጸጋችን። ፌሎሺፕ ለእግዚአብሔር ምቹ ለመሆን ለእግዚአብሔር የምር ለመሰራት የሚመችበት ቦታ ነው። አንድ ይህን እንረዳል። ሁለት ደግሞ ግቢ ውስጥ ያለ ፌሎሺፕ ከባድ ነው። ያለ ክርስቲያኖች አንድ ላይ የሚሆኑበት ነገር ከሌለ የት ይሆናሉ? ገብቶሻል ሀሳቤ? ማንን ያገኛሉ? ከማን ጋር ጊዜ አብሮ ያሳልፋሉ? አብሮም በጣም የምትቆይበት ነገር ደግሞ አንቺን እየወረሰ የሆነ ሰዓት ላይ ቀስ እያለ ነው የሚወርስሽ ማለት ነው። እና እንደ ቀልድ የሚጀመሩ ነገሮች ቀልድ አይሆኑም። የሆነ ፓርት ላይ ፌሎሺፕ መዳኛ ፓርት ነው። በቃ ማለት በጣም ደስ የሚል ቅዱስ የሆነ መበላሸት የምትበላሽበት ቦታ፣ ለእግዚአብሔር ምቹ የሚሆንበት ፓርት ነው እና ፌሎሺፕን እኔ ኢቨን አረኔ እኮ ፌሎሺፕን አላውቅም አንተ ጊዜ እኮ ምናምን ሲሉ ወይ አንድ በጣም ነው ያሳዝኑኝ። እንደ ፌሎሺፕ በጣም ምንም ሳያውቁ እንዴት አለፉ ብዬ ይሄን የመሰለ እድል አጥተዋል። ይሄን የመሰለ ፋሚሊ፣ የምር ፋሚሊ ነው የሚያጡት። እዛው መካከል ነው እግዚአብሔር ነገ የሚመነዝረው። ከየፌሎሺፑ ነው እግዚአብሔር ትውልድ የሚያወጣው። ከየፌሎሺፑ ነው ነገ የተለያዩ መስሪያ ቤት የተለያየ ፋሚሊ አሬንጅ የሚያደርገው። የት እንደምትገናኝ ራሱ ነገር ራሱ አታውቂም። ከ12 ከወጣሽ በኋላ አትረሻሽም፣ ትገናኛለች ምናምና። የመጀመሪያ ፖይንቱ እግዚአብሔር የምትገናኝበት ፓርት ነው። ለእኛ ደግሞ አስቃችን ነው፣ ማንረሳው ቦታችን ነው። ሲቀጥል ደግሞ የምናመልጥበት ቦታ ነው። ከአንድ ነገር ስትሸሺ ለአንድ ነገር መቅረብ ግዴታ ነው። በቃ ያም ነው። በትምህርት ላይም በደንብ ፎከስ እንድታደርጊ የእግዚአብሔር መንፈስ በራሱ ያንን ሰፖርት ያደርጋል። በዛ ምናለው እኔ ያው እግዚአብሔር ዝም ብለህ ቃል አጥና ዝም ብለህ እንደዛ ስለማይል አካዳሚካሊ መንፈሳዊ ህይወትም በሁለቱም ላይ ኢምፓክት ማምጣት ስላለብን ማለት ነው። መጽሐፍ ምን ይላል? መልካሙ ስራችሁን አይተው በሰማይ ያለው አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። ባይሚንስ በሰው ሁሉ ፊት ትምህርት ቤት ውስጥ እንዴት ነው በሰው ሁሉ ፊት ይበራው? በአካዳሚካሊ ነው። ገብቶሻል? ባለኝ ጸባይ ነው። እነዚህ ነገሮች ሁሉ የሚሰሩት ፌሎሺፕ ውስጥ ነው። እንደኔ ደግሞ መሰሪያ ቦታዬ ነው። የመጀመሪያ እግዚአብሔር ያገኘኝ እግዚአብሔር ድምፁን በስነ ስርዓት እንዳስተውል የረዳኝን ቦታ ፌሎሺፕ ነው
እና ፌሎሺፕን ሉዝ አታርጉት እላለሁ። ያ የእውነት በጣም የሚናፍቅም ስፍራ ነው። እኛ ሊደርስ ሆነን አሁንም በሊዲንግ እግዚአብሔር ረድቶኝ አሳልፌያለሁ እና ሊደርስ ሆነን ይመጡ ነበረ ማሞች እና ዳዶች ይመጡና ይኸው እንዳይቆጫችሁ በደንብ አገልግሉ፣ በደንብ ተገኙ፣ ተመልሳችሁ አታገኙ የሚሉ ነበረ በተደጋጋሚ እና የእውነት ነው። ከሆነ ይር በኋላ ተመልሳዊ ያንን እድል አታገኝም እና የእውነት ፍቅር ያለበት መሰራት ያለበት ስፍራ ነው እና እኔ በጣም የምወደው ስፍራ ነው የፌሎሺፕ። በዚህ አጋጣሚ እድለኛ ነህ፣ ጌታ ረድቶሃል። እሺ እንግዲህ አገልግሎት ቸርች ላይስ ታገለግላለህ? እንዴት ነው? እንደኛ ቸርች ካልቸርም እምነትም ባይብል እንደሚያስተምረንም ከመስራት በፊት መሰራት ይቀድማል። እኔ በጣም በዚህ አምናለሁ እና ከማገልገል በፊት መጀመሪያ እግዚአብሔርን ማወቅ፣ እግዚአብሔርን ኢንዲፕ መረዳት። ትልቁ ፑልፒት አይደለም። ሰው መንፈሳዊ አደገ የሚባለው ፑልፒት ሲይዝ አይደለም። ፖይንቱ እሱ አይደለም ማለት ፑልፒቱ ይሄ አገልግሎቱ መናቅ አይደለም። በጣም ትልቅ እኔ በጣም ትልቅ ቦታ ነው። እግዚአብሔር ሲሰጥ፣ እግዚአብሔር ሲረዳ፣ እግዚአብሔር ሊረዳ ለትውልድ ሊያተርፍሽ የሚሰጥሽ ቦታ ነው። ግን ትልቁ ፖይንት እሱ አይደለም። ከማገልገሉ ያለፈ መጀመሪያ መሰራቱ ይቀድማል። እግዚአብሔር እሳቱን ሲልክ የሚቀመጥበት ቦታ ያስፈልገዋል። እንደኛ ቸርች አሁን ላይ እኔ ተማሪ ነኝ፣ ተገልጋይ ነኝ። ደስ እያለ የሚሰራበት ቦታ አልገባሽም? ሳምንት እንዴት ቀኑ እንዴት እንደምናፍቀውና ዩዝ ሰርቪስ አልቀርም፣ እሑድ አልቀርም፣ ፕሮግራሞችን አልቀርም። በቻልኩት አቅም ፌሎሺፕ ሊደርሺፑ እስከፈቀደልን ድረስ አርብ የጸሎት ታይሞች ምናምን እነዚህ መሰሪያ ቦታዎች ናቸው። ነገ እግዚአብሔር ሊመነዝር ሲል ባዶ ከሆንሽ ልክ አይደለም። ትውልድ ነዋ። ገባሽ ሀሳቤ? እኔ አሁን እንደ ቸርቼ ከመስራት ይልቅ መሰራት ስለሚቀድም በዛም ስለማምን እኔ አሁን ላይ ተሰሪ ነኝ። ደስ ይላል በጣም አሪፍ ዴፊኒሽን ነው። ደግሞ እኮ እየሰራ ነው ፌሎ ላይ ደግሞ በዚህ ጎን ደግሞ እየሰራ ነው። በአንድ ጎን እየተሰራም ቢሆን እዛ ትሰራለህ፣ እዚህ መተህ ደግሞ ትመነዝራለህ። እግዚአብሔር አሪፍ አደባባይ ሰጥተዋል። እግዚአብሔር ይመስገን። ወደ እግዚአብሔር ግን ለማደግ እንግዲህ አሪፍ ምሳሌ አንስተህልናል። ቸርች አንቴን ማድረግ መማር አንዱ ነገር ነው። ሌላስ ወደ እግዚአብሔር ለማደግ አስፈላጊ ነው የምትለው ነገር ይኖርሃል? ዋናው ነገር ከቸርች ራሱ አለፈ ማለት ቸርች ምንም አይነካ ነገር ሆኖ ጓዳዎቻችን በጣም ትልቅ መድረኮቻችን ናቸው። ማለት ራሱ እግዚአብሔር የሚያስተምርበት ቦታ ነው። ገብቶሻል ሀሳቤ? እና ራሱ እግዚአብሔር የሚናገርበት፣ አንቺ ለእግዚአብሔር ወርሺፕ ብታረጊ ራሽፕ ብታረጊበት፣ እግዚአብሔር ከቃሉ ራሱ የሚያስተምርበት በቃ ራሱ ይሄ ጓዳሽ በጣም ለእድገት በጣም ዋና ፖይንቱ እና ኢቨን ጸሎቴ ሁላ ኢቨን ጓዴን ስራልኝ ነው እግዚአብሔር ሲመጣ የሚያርፍበት እና ባለፈው ለነሱ የጸለይኩላት ነበርና በጣም ነው የምወዳት እና ሊደር ናት እና በጣም መንፈሳዊ ህይወቷ በጣም ጎበዝ ናት ምናምንና የጸለይኩላት ሳላስበው ጸሎቶቼ መቀየር ጀመሩና ለጓዳዋ የጸለይኩላት እግዚአብሔር የሚመቸው ቦታ እግዚአብሔር ሲመጣ አንዳንድ ቦታው ካይሽ ለመቀመጡ ላይ አይመችም፣ ለማውራት አይመችም እና አንቺ እንድናወራ አካባቢው ጽዱ መሆን አለበት፣ ደስ የሚል መሆን አለበት እና ለእግዚአብሔር ስሜት የማይመች፣ ለእግዚአብሔር ፈቃድ የማይመች፣ ለእግዚአብሔር እውነት የማይመች ጓዳ ኖሮ ውጪ ቸርች በጣም አቴንድ የሚያደርግ ፌሎ የማይቀር ለሰው ሁሉ ሲታይ የሚባል መልክ ነው። ገብቶሻል ሀሳቤ? ከቸርች ቀጥሎ ጓዳዎቻችን በጣም ትልቅ መድረኮቻችን ናቸው ከእግዚአብሔር ጋር አረኖ ኢቨን ሳወራሽ በጣም ደስ የሚል ቦታ ነው ማለት በቃ ራሱ እግዚአብሔር የምታገኝበት ቦታ። እግዚአብሔር መጀመሪያ ሙሴንም ሲያስጀምረው የትኛውንም ቀድሞ ጓዳቸው ይገኛላቸዋል። ሐዋርያትን ያቸው ቤት ሆኖ እየጸለዩ እግዚአብሔር መጣ፣ ጓዳቸው ሆኖ እየጸለዩ እግዚአብሔር መጣ። ገብቶሻል? አደባባይ ከዛ እንደፈለገ ይሆናል። ለእድገታቸው ትልቅ ነገሩ ከእግዚአብሔር ጋር መቆየት ነበረ። ቸርች በጣም ትልቅ የሚሰጠው ቦታ ነው። ቀጥሎ ደግሞ ጓዶቻችን ቢኮዝ እሱ ነው ፈቃድ። ገባሽ ሀሳቤ? ቸርች በግድ ሰው ሊሄድ ይችላል ማለት አሁን ለምሳሌ እንደኛ ኤጅ እንዳሉ ልጆች ደግሞ ፋሚሊ ጫና በምናምን በብዙ ኬዝ ቸርች እግዚአብሔር ሳይገባሽ ልትመላለሽበት ትችላለሽ።
ጓዳ ግን ቁጭ ለማለት እግዚአብሔር የሆነ አንደርስታንዲንግ ሊሰጥሽ ይገባል። እግዚአብሔር የሆነ ያክል ሊበራልሽ ይገባል። እና ደግሞ ከእግዚአብሔር በቤተክርስቲያናችን በኩል ከሰራን አንድ ሲቀጥል ጓዳችን ላይ ሶስተኛው ፓርት ደግሞ ሪስፖንድ ማድረግ የሚባል ነገር አለ። እግዚአብሔር ሲመግበን፣ እግዚአብሔር ሲያሳድገን ከኛ ደግሞ የሚጠበቁ ምላሾች አሉ፣ ከኛ ደግሞ የሚወጡ ምላሾች አሉ። በቸርች አስተማረን፣ ጓዶቻችን ላይ በደንብ እግዚአብሔር መከረን፣ ነገረን እና ከዛስ በህይወት ስንገለጥ ከኛ ደግሞ የሚወጡ ደግሞ ሪስፖንዶች አሉ። ለምሳሌ አሁን የሆነ ሰው እያለ እና ኤግዛምፕሉ ሰው በጣም ነበር ደስ ያለኝ። ምን አደረገ? ሊሰርቅ አይነት ነገር ነው እና አነሳውና ከዛ ሲያስታውስ ከዚህ ነገር ለካ አልፏል ማለት መንፈሳዊ ህይወቱም አይፈቅድለትም ምንም በቃ ይሄ ልጅነት ሆነበት። እዛ ይሄ ነገር ማይገባ ማየት ነገር አለ አስቀመጠው እና ሲሄድ ምናምን በጣም ደስ እያለው ነው ምናምን እግዚአብሔር በቃ ደስ አሰኘት አይነት ሴንስ ነውና በቃ ምናምን እያለ ነውና እግዚአብሔር ምን አለው? ባታስቀምጠው ኖሮ ነበር የሚገርመኝ እንዴ ይሄ እኮ በቃ ግዴታ ነው። አሁን ከሰራውበት አንፃር ይሄ ነው የሚጠበቅበት እና ላይክ የአንድ ትልቅ የ40 ዓመት ሰውዬ ልብሱ ላይ እንደፈለገ ቢጸዳል ልክ አይደለም። ቢኮዝ ኤጁ ግን አይፈቅድም። ያ ኤጅ ለእንደዛ አይደለም ቢጋብዘው። በጣም በህፃንነቱ ላይ ግን ህፃን ስለሆነ ነው ያድጋል ምናምን ይባላል። እግዚአብሔር በጣም ይታገሰናል፣ ይሰራናል ምናምናል። ለመንፈሳዊ ህይወት እድገት የሚባል ነገር ግን ሪስፖንድ ማድረግ በጣም እንትን ነው እና ለእድገት ከሁለቱ በተጨማሪ እንደ ዋናነት እኔ ብዬ ማስበው ከኛ የሚወጡ ሪስፖንዶች ምናምን በጣም ህይወታችንን ሊሚት ውስጥ እንዳይገባ ያደርጋናል ማለት ነው። እኔ እንደዚህ አምናለሁ። በጣም ደስ ይላል። ጌታ አብዝቶ ይባርክ። ትክክል ማለት እግዚአብሔርን ማወቅ እና ስለ እግዚአብሔር ማወቅ ይለያያል። ስለ እግዚአብሔር ማወቅ ሁሉም ያውቃል። እግዚአብሔር ምንድን ነው የምትል ፈጣሪ ነው ትልቅ ነው ምናምን ይልሃል። እግዚአብሔርን ግን ፐርሰናሊ በግል ማወቅ ግን የተለየ ጉዳይ ነው። ለዛ ደግሞ ጓዳ ያስፈልገናል እንዳልከውና በጣም ደስ የሚል ነገር ነው። እግዚአብሔር ያብዛልን እሱ እንድናውቅ። እግዚአብሔር ለአንተ ምንድን ነው? ስለ እግዚአብሔር የምትለን ነገር ይኖርሃል? እግዚአብሔር ላይክ እንዲህ ነው ማለት አንችልም። ማለት እንችላለን እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ ግን ውስጥ ያለውን ነገር መግለጥ አይችልም። ለምሳሌ ጓደኛ ብልሽ ዓለም ላይ ብዙ አይነት ጓደኞች አሉ። የእግዚአብሔር ጓደኝነት ግን ይለያል። ገብቶሻል? አንዳንድ ጓደኛ ካየሽ በጣም ይመክራል፣ አንዳንዱ በጣም ይቆጣል፣ አንዳንዱ በጣም ያጠፋሻል። እግዚአብሔር ማለት ሁሌ ይላ አይደለም። ተው ማለት የሚችል ጓደኛ፣ ነገን የሚያጓደኛ፣ ነገን በእጁ የያዘ ጓደኛ እና ለእኔ ሁሉ ነገሬ ነው። ግን ሁሉ ነገሬ ነው የሚለው እንኳን አይገልጠውም። ገብቶሻል ሀሳቤ? እኔ ጆዬ ሲዘምር ምን አለ? ሰው ካንተ ርቆ እንዴት እንደሚኖር ለእኔ አይገባኝም ማለት ምን ይሁን ትምክቱ ማለት ምን ይሁን አለኝ የሚለው ኧረ እባክህ ችግር የለም ይሄ ጉዳይ ነው የሚልበት ከኋላ ያዘው ምን ይሁን። ገብቶሻል ሀሳቤ? እንዴት እንደዚህ ይሆናል? ራሱ መዝሙር ላይ እንደውም ከአፈር የተነቀለ ዛፍ በቃ ከልምላሜ ይርቃል አይደል? ከአፈር የተለየ የሆነ ተክል መኖር አይችልም። ገብቶሻል ሀሳቤ? እኛም እንደዛ ነን። ሁሌ የማድረሰው አንድ ትምህርት አለና እግዚአብሔር በጣም መወደው ዊዝደም ነውና አሳን ሲፈጥር እግዚአብሔር አሳን አልሰራም፣ ውሃን አዘዛት። ምን አላት? ውሃ ውስጥ የሚኖሩትን እንዳለ አብቂ አላት፣ አውጪ አላት። ከዛ በኋላ አሳም በውሃ ውስጥ የሚኖር እያንዳንዱ ፍጥረት ከውሃ ነው የወጣው። እግዚአብሔር ውሃን ነው ያዘዛት። ከዛ ደግሞ ዛፍ ጋር ደግሞ ስትሄጂ ደግሞ እግዚአብሔር ምድርን ዛፍን እንደዚህ መጥቶ እንዲበጁ በቃሉም አላለም። ዘፍጥረት ላይ ስታዩ ምድርን አብቂ አላት። እዛ አበቀለች። አሁን ውሃ ውስጥ የሚኖር የትኛውም አሳ ከውሃ ልትለዩአችሁ፣ ቢኮዝ ምንጩ ውሃው ነው። ገብቶሻል ሀሳቤ? ከውሃው የተለየለት አይ ትንሽ ደክሞኝ ነው እስኪ መዋኘት አይልሽም። እየገደልሹ ነው። ከአፈርም ስትነቂው የትኛውም አበባ እየገደልሹ ነው። ከልምላሜም እየራቀ ነው፣ ከምንም እየራቀ ነው። ለእኛ እግዚአብሔር ከዛ ያልፋል። እግዚአብሔር እንደ ምሳሌያችን እንደ መልካችን እኛ ምንጭ ሆነን እንፍጠራል። ከሱ ስትለይ ለዛ ነው ለአዳም ሞትን ትሞታለህ አሉ። ገብቶሻል? ትክክለኛ ሞትን እግዚአብሔር ሞት የሚለው ሞት ለዛ ነው ሁልጊዜ ጻት ላይ ይባላል አለመሞት አይደለም መኖር፣ ትክክለኛ መኖር ማለት ነው። ለእኔ እግዚአብሔር ምንጬ ነው፣ ትክክለኛ ምንጬ ነው፣
ህይወት ያገኘሁበት ምንጭ ነው። እስካሁን እስከመጣሁበት አሁን እስካለሁበት መንፈሳዊ እድገት እስካሁን እስካለሁበት ኤጅ እስካሁን እግዚአብሔር ይመራኛል፣ ወደፊትም አምነዋለሁም። እስካሁን እስከመራኝ ለእኔ እግዚአብሔር ሁሉ ነገሬ ነው። ነገ ምን እንደሚሆን አላውቅም፣ ግን ሁሉ ነገሬ ነው። በቃ ያልፋል፣ ለእኔ ያልፋል። ከሃይማኖት ጨዋታ፣ ከሃይማኖት ወሬ፣ ከእንደዚህ አይነት ነገሮች ሁሉ ያልፋል እና በጣም በጣም እግዚአብሔር የህይወት ዋናችን ነው። ለእኔ እግዚአብሔር ያልፋል ከቃል ግን ለእኔ ይሄ ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እንዳልከው ነው፣ ምንጫችን እሱ ነው። ከሱ ከተለየን ህይወት የለንም። ለዛም ነው ክርስቶስም እኮ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ያለው። ቢኮዝ ያለሱ ሙት ነን። በቃ ክርስቶስ ከሌለን ህይወት የለንም። የሰው ልጅ ሪል ሳቲስፋይ የሚያገኘው እረፍት የሚባለው ነገር የሚያገኘው ክርስቶስ ጋር ሲመጣ ነው። ባይዘዌ በገንዘብ ብዛት ሰው ልጅ እረፍት አያገኝም። በእውቀት ብዛት የሰው ልጅ እውቀት አያገኝም። እረፍት የሚያገኘው በቃ ነፍሱ እረፍ የምትለው ወደ እግዚአብሔር ስትመጣ ነው። ቢኮዝ ቅድም እንዳልከው ነው፣ ምንጩ እግዚአብሔር ስለሆነ ወደ ምንጩ ሲመለስ ነው እረፍት የሚያገኘው። ያለበለዚያ ግን ተቀበዝባዥ ነው የሚሆነው እና ትክክል፣ እኔም ደግፈዋለሁ። እሺ እንግዲህ በሊዲንግ ፌሎ ላይ ታገለግላለህ እና ልጆች አሉ። ለዚህ ትውልድ ለምታገኛቸው ልጆች የምትለው ነገር ይኖርሃል? አዎ ላይክ እግዚአብሔር ራሱ ኢየሱስ አብዝተው እንዲጠጉ አብዝተው እንዲፈልጉ። አሁን ላይ አክቹሊ በደንብ ብዙ አክሰሶች አሉ፣ ብዙ ነገር ለማግኘት ማለት ብዙ አይነት ነገር ለመሆን ብዙ አይነት አማራጮች፣ ብዙ አይነት ምቹ ሁኔታዎች፣ ብዙ አይነት ነገሮች አሉ። እግዚአብሔር ጋርም አሁን ላይ ጌታ ረድቶን ባይብል ብቲ ማግኘት ብቲ በኢንተርኔቶች ላይ ቸርቾች ብቲ ለበፊት ጊዜ ተሳቀሽ አይደለም ታመልኪው ምናምን ብዙ አይነት ለብዙ ነገር ለጥሩ የሆነ መንፈሳዊ ህይወት ለህይወት ለሚባል ይህ የሃይማኖት ጨዋታ ላይ ሆኖ ሳይሆን ትክክለኛ ህይወት ለሚባሉ እግዚአብሔር ለሚሰጠን ህይወትም ለዛኛው መጥፎም ህይወትም አማራጮች አሉ። ጌታ እስካሁን በረዳን መጠን ማለት ነው። የኛውን ረድቶን አይደለም እና ላይክ እንዲመርጡት እግዚአብሔርን በጣም ሰጀስት አደርጋለሁ። እግዚአብሔር ተመርጦ የሚመለክ አምላክ ስለሆነ እግዚአብሔር ተፈልጎ ለህይወት ግን ለፑልፒት አይደለም። አሁን ላይ በጣም ማልወደዋለሁ። ላይክ እግዚአብሔር በቃ እግዚአብሔር ይኸው ህይወትን ያስተካክላል ታውቂያለሽ። እና እግዚአብሔር በቃ እግዚአብሔርን ስትከተይ ምናምን ጥሩ ጸባይ ያለው ከዛ ትምህርቱ ላይ ፎከስ የሚያደርግ ቸርችም እንትን የሚልናል። ከዛ ሀብታም ይሆናል፣ ከዛ ፌመስ ይሆናል፣ ከዛ የሆነው ነገር ይሆናል። ኤክስፔክቴሽናችን ከዚህ እያለፈ አይደለም። እንደዛ አይደለም። እግዚአብሔር ጋር ለዚህ አይደለም የሚፈልገው፣ ለህይወት ነው የሚፈልገው፣ ለእውነት ነው የሚፈለገው። ማለት ከእርሱ ጋር ላለ ግንኙነት ነው የሚፈለገው። እግዚአብሔር ገንዘብ መስጠት ይችላል። እግዚአብሔር ሰጥቶ ያውቃል፣ ይሰጣል ይላል ባይብልም። እነ ጴጥሮስ የኛ ትርፋችን ምንድነው? ሁሉን ትተን ተከተልን ሲሉት በምድርም በሰማይ 100 እጥፍ አሉ። ግን ሲከተሉት ሂዱ ብሏቸዋል። እንደ እንጀራ እሳት ሁሉም ሲከተል እናንተስ መሄድ አትፈልጉ? እናንተስ አትሄዱ? ገብቶሻል ሀሳቤ? እኔ አክቹዋሊ እፈራለሁ ብዙ ትውልድ እንዳይመለስ አሁን ላይ ቢጠየቅ። አሁን ትኩረታችን ከዚህ ነገር አልፎ እግዚአብሔርን የምር መፈለግ ያለንበት ሲዝን ነው እና እግዚአብሔርን መርጠን የምር መፈለግ ያለበት ሲዝን ነው። ላይክ እንዲህ ሌላ ራሱ ምክንያቴ እግዚአብሔር ፈልጎን መጥቷል። ገብቶሻል? እግዚአብሔር ራሱን ደብቆ አይደለም ፈልጉኝ ያለው። መንፈስ ቅዱስን አስቀምጦ እርሱ ሕያው ሆኖ ባይብል ላይ ይላል ቃሌን የሚጠብቃት በውስጥ ውስጥ የሚያኖራት ከሱ ጋር ደግሞ ራት እበላለሁ፣ እኔና አባቴ መተን ራት እበላለሁ ምናምን ፌሎሺፕ ለማድረግ እግዚአብሔር ዲስ ማች አፒታይት ኖሮት ከዚህ የበለጠ ምን አይነት እድል ይኖረናል? አሁን የኛ ምርጫ ካልሆነ በዚህ ኤጅ ላለን ልጆች ማለት ነው። እኛ አሁን አብሶ እንደ ሃይስኩል ተማሪም እንደ ፌሎሺፕም አቴንድ እንደሚያደርግ ምናምን በቃ ፎከስ አድርገን ለእግዚአብሔር መርጠነው መከተል ያለብን ሲዝን እና እኔ ከሃይማኖት ጨዋታ ያለፈ ከሃይማኖት የሆነ ወሬዎች ያለፈ ከሃይማኖት ደስ የሚሉ ጥሩ ጸባይ ያላቸው አሁን አንዳንድ ልጆች አይተሻል። በቃ ጥሩ ነው እኔ ወድጄዋለሁ እና ግን በቃ ኦቨር የሆነ ማስመሰል ውስጥ አለ አይደለ? መንፈሳዊ ህይወት በጣም እንዳደገ ለማስመሰል ምናምን ንሳኖቻቸው ህይወት ላይ የሉም ግቢ ውስጥ ምንም ውስጥ ከዛ ግን መንፈስ ቅዱስ ሙላት ሲባል ቀድሜ ይወድቃሉ፣ ይጮሃሉ። ንሳኖቻቸው ምናምን በጣም ጥሩ ናቸው እነዚህ ነገሮች። ግን ትክክለኛ
ትክክለኛ እግዚአብሔርን ፈልጎ በህይወቱ ፌሎ ስትሄዱ፣ ቸርች ስትሄዱ፣ ሰው ስታናግሩ፣ ክርስቲያን ሰዎች ጋር መሀል ተቀምጣችሁ የምር እግዚአብሔርን ፈልጉ። ኢቨን ለህይወት ራሱ እኛ የምንኖረው ሰክሰስ ለማግኘት አይደለም። ማለት ቅድም እያልሽ ነበር ብር መጥቶ አሁን በቃ ምንልበት ላይ አይደለንም። አሁን እግዚአብሔር ረድቶን ከዓለም ወጥተናል። በዓለም ውስጥ ነው የምንኖረው፣ ግን ከዓለም ወጥተናል። ዓለም እንደምታገኘው አይነት ሰክሰስ አይደለም። ለዛ ነው ኢየሱስ ሲናገር ምን አለ? እኔ እንደምሰጣችሁ ሰላም እንደሌላው አይደለም። እኔ የምሰጣችሁ ሰላም ይለያል። ይሄ ሰላም ይለያል። ብር አይደለም ዲፔንድ የሚሆነው፣ ዝና አይደለም፣ ኢቨን ፌመስነት ብላ አይደለም። አሁን ላይ ብዙ ትላልቅ ሴሌብሪቲዎች እኮ አይተናል ሲጨነቁ፣ ሲያዝኑ፣ ብዙ ነገር ሲሆኑ እኛ በጣም የምንወዳቸው ህይወታቸው ግን ከእግዚአብሔር ውጭ የሆኑት ባዶነት ውስጥ ያሉ ብዙ ፌመስነት እናያለን። እኔ ለዚህ ትውልድ እድል አግኝቼ ምከር ከተባልኩኝና ይሄ የሚሰማ ካለ እግዚአብሔርን መርጠው እንዲከተሉ ሰጀስት አደርጋለሁ። ተባረክልኝ። በጣም ደስ ይላል። እግዚአብሔር አብዝቶ ይባርክ። ጥሪና ክብረ እዚህ ድረስ በመምጣት ቃልን ስለሰጣይ ከልብ አመሰግናለሁ። የምትለኝ ካለ ትንሽ ማመስገን የምፈልገው ሰው ቢኖር ከእግዚአብሔር እጅግ አድርጌ ላመሰግን እፈልጋለሁ። አክቹዋሊ እኔና አንቺ እንድናወራ እግዚአብሔር ትላንትና ችሎኛል። እግዚአብሔር ትላንትና አሳድጎኛል። እግዚአብሔር ትላንትና ደግፎኛል። እግዚአብሔርን ይሄ ለማለት አይደለም፣ የምርን አመሰግነዋለሁ። ከዛ ሲቀጥል ደግሞ ዘጸአት ቸርቾች አሉት አሁን ላይ አገልጋይ የሆኑት ትላልቅ በጣም መወዳቸው እነ ፓስተር ኤፍሬም ብዙ አሉ እና አሁን ላይ ወጣት ላይ የሚያገለግሉ እነ ጌዲ እነ ዳኒ ምናምንና የወጣት ሊደሮች እንዳለን በጣም በጣም ላመሰግናቸው በጣም ፈልጋለሁ። ቢኮዝ እግዚአብሔር እኛ እንዲሰራ እነሱ ፍቃድ ሰጥተዋል በህይወታቸው እና በጣም ነው የምወዳችሁ ልላችሁ እፈልጋለሁ። በጣም የምወዳችሁ በጣም ነው የምወዳችሁ። እግዚአብሔር አብዝቶ ይባርካችሁ። ዘጸአት ቸርች ላይ ያላችሁ እንዳለ ጓደኞቼ እንዳለ በጣም ነው የምወዳችሁ ማለት እፈልጋለሁ። ሲቀጥል ፋሪስ ፌሎሺፕ ውስጥ አሁን የኔ ባች ላይ ያላችሁ ሊደሮች እንዳለ ልጆቼ እንዳለ ኦልድ ባች በብዙ ነገር ሰፖርት ያደረጋችሁን መሀል ላይ እነሱም በጣም ብዙ እግዚአብሔር በእነሱ ተጠቅመዋል። በብዙ ነገር ስቲል ይጠቀምባቸዋል እና እነሱም በጣም ቴንኪው ልላቸው እፈልጋለሁ። በጣም ወዳችኋለሁ። አብሶ የኔ ባች ሊደሮች በጣም ወዳችሁ ቴንኪው ልላቸው እፈልጋለሁ እና ሁላቸውንም ፋሚሊን በጣም ቴንኪው ማለት እፈልጋለሁ። እነሱ ይባላል እና ማዘር በጣም ትንበረከካለች ወደ ጌታ እና እነሱ ውስጥ መካከል ላይ ሌላ ነገር ቢኖር ሌላ በህይወታቸው ዌልካም ያሉት ነገር ቢኖር ኖሮ እኔ ሜቢ ቶሎ አልሰራም፣ ቶሎ አላድግም፣ ቶሎ ጌታ ላላገኝ እችላለሁ። የሆነ አመት ጊዜን ላባክን እችላለሁ በባዶነት ውስጥ ገብቶሻል። ግን እግዚአብሔር ረድቶን ፋሚሊን ጠብቆልኝ ተረድተውኝ ይብን ለፌሎሺፕ እንዲሰጥ ለቸርች እንዲሰጥ በጣም በፋይናንሻል ብቲ በሀሳብ ብቲ በምክር ብቲ ለሁሉ ነገር ክፍት ናቸው እና ሙሉ ፋሚሊን ከእናትና ከአባቱ ላለፊ ሙሉ ፋሚሊን ወዳችኋለሁ። ቴንኪው። አንቺንም ጌታ እግዚአብሔር አብዝቶ ይባርክሽ። አገልግሎትሽን አስፋ። ያሽውን ራዕይ ዓላማ በጣም ነው ወደድኩት። እግዚአብሔር ትውልድ አለው። እግዚአብሔር አጀንዳ አለው። አሁን ላይ ከሚታየው እግዚአብሔር አሁን ላይ እንዲህ ከምናያቸው ፊት ለፊት ያለው ትውልድ አይደለም እኛ ሪፕሬዘንት የሚያደርገን እግዚአብሔር ትውልድ እስካለው ድረስ እግዚአብሔር ሕያው ሆኖ መንግስቱን እስከሚያጸና ድረስ ትውልዱ እንዳለው ለሌላው ማጽናኛ እንዲሆን ለሌላው ትውልዶች መባረኪያ እንዲሆን ይህንን ሾው እግዚአብሔርን ታዘዥ ስላዘጋጀሽ ታምነሽ ኢንቫይት ስለምታደርጊ ለዚህ ነገር መሰጠት ስለቻልሽ አንቺንም ቴንኪው ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርክሽ። ቴንኪው። በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርክ። አንተም ጥሪና ክብረ ስለመጣ ድጋሚ አመሰግናለሁ። ውድ ተመልካቾቻችን ለዛሬ ይዤላችሁ የመጣሁት እንግዳ ይህንን ይመስላል። ከወደዳችሁ ላይክ፣ ሼር አድርጉ፣ እንዲሁም ኮሜንት ላይ ሀሳባችሁን ጻፉልን። በሌላ እንግዳ በሌላ ፕሮግራም እስክንገናኝ ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።